ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናይ ቆይታ ሰላም ተመልካቾቻችን አደይ ነኝ ዘወትር ሐሙስ ከዜናው ባሻገር በሚል ከጋዜጠኛ አለምነዋሴ ጋር በተለያዩ ማህበራዊ ጉዳዮች እንዲሁም በሳይኮሎጂ ከሰማቸውና ከህይወቱ ተሞክሮ ለተመልካቾቻችን የምናካፈልበት ጊዜ ነው ዛሬ ፕሮግራማችን የሚሆነው የማህበራዊ ሚዲያ አጠቃቀምና ተጽዕኖዎቹ ምን ይመስላል የሚል ይሆናል ለሰጠኝ ጊዜ በተመልካቾችና ባርናቂዎች ስም አመሰግናለሁ ዛሬ የማነሳልህ በርዕሳችን ላይ አንዳንድ ጥያቄዎች ካነበብካቸውና ከራስ ተሞክሮዎች ተነስተ ለተመልካቾቻችን እንድታካፍልልን ይሆን ዘንድ እንደሚታወቀው አሁን ያለንበት ዘመን የዲጂታል ዘመን እንደመሆኑ መጠን የተለያዩ የህብረተሰብ ክፍሎች ደግሞ የተለያዩ ሶሻል ሚዲያዎችን ይጠቀማሉ ለምሳሌ ያህል ለመጥቀስ ያህል እንደ ኢንስታግራም ቲክቶክ ዩቲዩብ ቴሌግራም የመሳሰሉትን አዘውትረን የምንጠቀማቸው ናቸው ለመንደርደር ያህል እስኪ ለተመልካቾቻችን አለምነዋሴ የትኛውን ሚዲያ ይጠቀማል አዘውትሮ የሚለውን እስኪ ለተመልካቾቻችን ለአድናቂዎቻችን ከባድ እኔ ያው ሶንተን ምንድነው ዩቲዩብ ላይ ስለምሰራ ዩቲዩብ በአብዛኛው ተጠቀማለሁ ዩቲዩብ ላይ የተለያዩ ዶክመንታሪዎች መለከታለሁ ቲክቶክ በጣም ተጠቃሚ ነኝ ቲክቶክ በሀገራችን ውስጥ ያለውን እንዲሁም በቲክቶክ አማካኝነት ያው ተመሳሳይ ማት ነገር ነው የምታየው የነዚህ ሁለቱ ተጠቃሚ ነኝ የማህበራዊ ሚዲያ አዎንታዊና አሉታዊ ተጽዕኖዎች ምንድናቸው ብለህ ታስባለህ ማህበራዊ ሚዲያ ያው በአብዛኛው የሚታየኝ አዎንታዊነቱ እና ግን ከዚህ ከአዎንታዊነቱ አንፃር ደግሞ ኔጌቲቭ አስፔክትም ይኖራል ግልጽ በሆነው ነው ትልቁ ፋይዳው ምንድነው ትልቅ የመረጃ ፍሰት ይፈጠራ ነው ትልቅ የመረጃ ምንጭ እየፈጠረ ነው ዛሬ ሰዎች በፈለጉትና በሚሊዮን አቅጣጫ ሊሄዱ የሚችሉበት የመረጃ ቻናል እንደልባችን ያለበት ማይታመን ጊዜ ነው እኔ ኦልሞስት አንዳንድ ጊዜ እንደዚህ ሞትን እንድጠዩ ከሚያደርጉሽ ሞት ያለሽ ነገር የፍርሃት እየጨመሩ ከሚመጡ ነገሮች አንዱ እንደዚህ አይነት የቴክኖሎጂ ትሩፋቶች ናቸውና አሁን ያለንበት የማህበራዊ ሚዲያ የቴክኖሎጂ ዲጂታል ዘመን ተአምር ነው እኔ ተአምር ብዬ ነው ልገልጸው የምችለውና አዎንታዊነቱ ይሄ ነው ማንኛውም አንድ ሰው ብቻውን በህይወት ልምዱ በራሱ ህይወት መስመር በራሱ ጣፈንታ ውስጥ ያሉትን ነገሮች ይዞ ለመውጣት የሚችልበት ከዓለም ጋር ለማውራት የሚችልበት እድልም ስለሆነ በዛ ነው ልክ በዛው መጠን ደግሞ ሰዎች ስንባል በጎ ነገር ብቻ አይደለም ያለው ወይም እንደ ተገነባንበት እንደምንኖርበት ካልቸር እንዳለን ማህበራዊ አመለካከት በዛ ደግሞ ተነስተን በጣም ምንፈራቸው በጣም እንደ ማህበረሰብ የሚጎዱን ከባድ አደጋዎች ሊሆኑ የሚችሉ ነገሮችም በተመሳሳይ ሁኔታ በዚህ በኩል ይመጣሉ ይሄን እንግዲህ አመጣጥሎ እዚህ ላይ ሰልጥኖ አዎንታዊ ገጹን አብዝቶ የመጠቀም ጉዳይ ነው እና አብዛኛው እንትኑ አዎንታዊ ገጹ ይበልጣል ያሉትን አሉታዊ ነገሮችን መቀነስ ይቻላል ብለህ ታስባለህ ለምሳሌ ያህል ለመጥቀስ ከዚህ በፊት አንድ ህፃን ልጅ አሜሪካ ሀገር ላይ እንደዚሁ በቲክቶክ ላይ ቻሌንጅ የሚባል ነገር አለና ራሱን ያጠፋበት ምናልባት አይተው ወይ ሰምተው ከሆነ
ከዛ አንፃርስ እንዴት ያንን ነገር መቀነስ እንችላለን? ነው ይሄ አሁን በአብዛኛው በውጭ ሀገራት ቢሆን ነው እነሱ ጋር ነፃነቱም እንትኑ አቬሌቢሊቲውም እንደገና ደግሞ ትንሽ ይወሳሰባል እዛ እና ለሱም አሁን እነሱ ያደረጉ ምንድነው ይመጣው ክስተቱ ሲፈጠር ከዛ ክስተት ይነሱና ለምሳሌ የዚህ ማህበራዊ ሚዲያ ራሶች አሉ ኩባንያዎች አሉ ምን ጊዜም እንደዚህ አይነት ነገሮች መከሰታቸው አይቀርም አንድ አዲስ ነገር ራሱን ሁሉ 100% እንዴ ነው አንድ ነገር ሲመጣ ጠቃሚም ጎጂም ነገር ይዞ ነው የሚመጣው ስለዚህ አሁን ጎጂውን ነገር ምንድነው በህግ መንገድ ታክል ታሪጓለሽ ከነዚህ የማህበራዊ ሚዲያ ኩባንያዎች ጋር በተለያየ መንገድ በህግ አግባብ ያስተካክሉት ያርቁት የሚሉት ነው እንደዛም ያደረጉ ነው ያሉት እኮ አንድ ነገር እድሜ ገድብ ይላሉ ከዛ በኋላ ደግሞ ኃላፊነት እንዲወስድ ገብቶ እንዲቆጣጠር ይሄ መጥፎ ማህበራዊ ጉዳት ያላቸውን ሶሳይቲ እንደዚህ የሚያደርጉ ሴንሰር እንዲያደርግ እነዚህ ነገሮች እኮ አብረው በለውጥ የመጡ ናቸው ስለዚህ በዚህ መንገድ የሚሄዱ ናቸው ግን አጠቃላይ ካለው ጠቀሜታ አንፃር ስትመለከቱ አንድ በተወሰነ ደረጃ የተወሰኑ ጉዳቶች ተቀብለሻቸው የምትይዩ ናቸው አንዱ ማህበራዊ ሚዲያ ላይ መጥፎ ነገር ኔጌቲቭ የሆነ ነገር እንዴት መቆጣጠር ይቻላል የሚል ጥያቄ ያቀርበሽልኛል እሱ አካሄድ ነው መቅረት ያለበት አሁን አንዳንድ ጊዜ እንደ ባህልም እንደ ልምድም ሆነ አሁን እኛ ጋር መጥፎን ነገር መቆጣጠር ላይ ነው የምናተኩረው ገባሽ መጥፎን ነገር ለመቆጣጠር ነው ትኩረትም በጀት ጊዜውም የሚጠፋው እንደዚህ በሚሆንበት ጊዜ ልታበረታቻቸው የሚገቡ በጣም ገንቢዎቹ ጠቃሚዎቹ ይዝለስ ይሆናል ዞሮ ለሚያቸው ይጠፋል ስለዚህ መጥፎን ነገር የምታጠፊው ጥሩን ነገር በማበረታታት ስለዚህ በማህበራዊ ሚዲያ ውስጥ የሚቻሉ ነገሮችን በማቅለል አክሰሱን በማስፋት የተሻሉ ድምጾች የተሻሉ ማህበራዊ ፋይዳ ያላቸው ነገሮች ለዛ ጥቅም ላይ እንዲውል ማበረታታት ኢንቨስትመንትሽንም ወደዛው ማድረግ ነው ያለብሽ መጥፎን ነገር የሚያጠፋው የጥሩ ነገር መብዛት እንጂ ጥሩ ነገርን ስትዋጊ አንቺ ብራስ መጥፎ ነገር ስትዋጊ አንቺ ራስሽ መጥፎኛ አንድ ምሳሌ ልስጥሽ በሁለተኛ ዓለም ጦርነት ማንን ነው የተዋጉት እንደ አሜሪካ እና ራሺያ እና እንግሊዝ ማንን የተዋጉት ሂትለር አይደል ሂትለር ማለት መናጢ የጦር መሳሪያ እንደ አይስክሪም ሲያሰራ ከርሞ አይለምን ፈላልጭ ካልጨረስኩ ነው የመጣ ነው ስለዚህ ይሄን ርኩስ ሰው ለማጥፋት ሲነሱ እንዳይፈጠር እንዲህ አይነት ሰው አንድ ማህበረሰብ ውስጥ እንዳይፈጠር መልካሙን ነገር ነው የምታደርጊው መጥፎ ነገር ባረክሽ ቁጥር አቴንሽን ትኩረት ስለሚያዩ ሁሌ የሚበቅሉት እነሱ ናቸው ሁሌ በቃ የነሱ ነው የሚሆነው you have to እነሱን በህግ አግባብ ትፋለሚያቸዋለሽ በህግ አግባብ በተቋም ደረጃ በተረፈ ማገዝ ሂትለርን የተዋጉ ሰዎች ሂትለር ሞት አይደለም ተቃጠለ ነደደ ነፍሱ እንደዳውንም በሰማይ ቤት እየነደደ ነው ያለው ምንም ጥያቄ የለውም ከዛ በኋላ የተፈጠሩት እነማን ናቸው ኮሚኒዝምና ስታሊንና የኒውክሌር ቦምብ ሁለት ከተሞች ላይ ጥላ በአንድ ጊዜ 100,000 ህዝብ ህጭ ያደረገችው ታላቁ አሜሪካ ነች የምታቸው መጥፎን ነገር ለመዋጋት በሚል ነው የምነግርሽ ጽድቅ መጥፎን ነገር በመዋጋት አይገኝም ሃይማኖት አንቺ ጎበዝ ነሽ ምንድነው የሚያስተምረው መጽሐፍ ምን የሚያስተምረው ተስፋል ምነው ክርስቶስ የሚያስተምረው ጎረቤትሽን ራስሽ ወደኝ የተራበ ካለ ያለሽን አንቺ ትርፍሽን አይደል አካፊ ነው የታረዘ ካየሽ ለምን አሰጭም ብለሽ የሚዛልሽ አይደለም ነው የሚለው አንድ ቦታ ላይ በዚህ ነው የሚከራከረኝ ካለ ወራረዳል ሂጅና ዛ ሸሚዝና ኮት ሞልቶ ቤቱ አጭቆ ሰው ሁሉ ታርዞ ሲሄድ ያየ እሱ የሚደራረበውን ከሱ ዘርፈሽ አምጥና ስጪ አይል ኔቨር እንደውም የኔና ያንቺ ዝም ብሎ ጨዋታ ነው አንድ ጥያቄ ልጠይቅሽና ለፕሮግራም ማጣፈጫ ሆናል አትላይ ቲክቶክ ላይ ያየው ቲክቶክ ተከታተያለሽ አዎ በጣም ተጠቀሙ ተጠቀሚያለሽ ቲክቶክ ላይ አንድ ያቀረበችው ማን ነው
ከነዚህ ከሶስቱ የከበደው ኃጢአተኛ ልጅ እና ኃጢአቶቹ ልንገርሽ አንዱ ከቤቱ ሰርቆ ለቤተ ክርስቲያን መባ ሰጠ ሁለተኛው ከቤተ ክርስቲያን የስለት ገንዘብ ሰርቆ ለሕፃናት ማሳደጊያ ሄዶ ሰጠ ይላል ሶስተኛው ሊረሳኝ አይገባም ሶስተኛው ምን ነበር ያደርገው እንዴ ሚል ሶስተኛ ነገር አለው እና ሶስቱም ብታስቡ ሌላ ቦታ ወስዶ እንደዚህ ነው የሚያደርገው እና ማን ነው ከሶስቱ የበለጠ ኃጢአተኛ የሚል ነው ጥያቄው እንደው ነው ድንገት ቢቀርብልሽ የቱ ነው ያለሽ ቢያንስ ከሁለቱ ተመሳሳይ ናቸው ብዬ ነው ማሰብ ለምን ምክንያቱም ሁለቱም ለበጎ ነገር ነው የተጠቀሙት እሺ ከቤት አውጥቶ ሰርቆ ሲሄድም ለቤተ ክርስቲያን ነው የሰጠው በጎ ምግባር ነው የፈጸመበት የቤተ ክርስቲያንንም ስለታውጥቶ ህፃናት ማሳደጊያ ያደረገው በጎ ምግባር ነው ምናልባት ድርጊቱ ልክ ላይሆን ይችላል እሺ ስለዚህ ኃጢአተኛ የለም ስርቆት ኃጢአት ነው ኦኬ ስርቆት ኃጢአት ነው መስረቁ ኃጢአት ነው ግን ደግሞ የወሰደበትና የተጠቀመበት ነገር ለበጎና ለመልካም ነገር ነው ስለዚህ ተመሳሳይ ናቸው ብዬ ነው ማሰበው ሁለቱም አንዱ ጥፋተኛ አንዱ ልክ ነው ግን ሁለቱም ዞሮ ሁለቱ ኃጢአቶች ናቸው አጠቃቀማቸው ዞሮ ሁለቱም እንትን ነው ጅማሬያቸው ስርቆት ኃጢአት ነው እና ሁለቱ ኃጢአተኞች ናቸው አይደሉም መስረቃቸው ኃጢአት ነው አይ ቲንክ እዛ ጋር ነው የምናቆመው እንደመጻፉ ኃጢአት ነው ግን የተጠቀሙበት ደግሞ ለበጎ ምግባር ነው እና በአጠቃላይ ማለት መጽሐፍ ቅዱስ የሚለው ከ10ቱ ትእዛዛት ውስጥ አንዱ ካስቀመጠው አትስረቅ ነው ቃሉን አፍርሰዋል ቃሉን ደፍረዋል ማለት ነው ግን እንደ ሰውኛ ስናስበው ደግሞ በጎ ምግባር ነው ያደረጉት እንደ መጽሐፍ ቅዱስና እንደ ክርስቶስ ቃል ከሆነ ግን ድርጊቱ ከ10ቱ ትእዛዛት ውስጥ አትስረቅ አትግደል አታመንዝር ከተባሉት ውስጥ የተጠቀሰ ስለሆነ አግባብ አይደለም ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን ሰናይ ቆይታ ስለዚህ ይሄ ነገር ከጅምሩ ሲጀመር ኃጢአቶች ናቸው አትስረቅ የሚለውን ስርቆት ፈጽሟል ይሄንን አሁን እንደ ሰውኛ ወስደን ብናየው ግን ስናይ ጥሩ ምግባር ነው ብለሻል ይሄው ወደ ምንድነው የሚያመጣን the means justify the end የሚባለው ነገር ያመጣል አሁን የምናየው ከህግ አግባብ ከስርዓት ውጭ ከሰማዊነት ውጭ በዚህ ጥያቄ ወስናየው የቅድሙን ለመመለስ ነው ገባች ብዙ ጊዜ ክፉን ስትዋጊ ክፉ ነው የምትሆኚው ገባች ሂትለርን በመዋጋት የመጣ ሂትለርን በሂትለር አጽም ላይ የተመሰረተ ዓለም ነው ገብተሻል ሂትለርን የፈጠረ ሶሳይቲ ነበረን በፊት ስለዚህ አሁን ሂትለርን የፈጠረው የመራራ የህብረተሰብ ሁኔታ ነው የቀጠለው ክፉን በክፉ አታጥፊ ብለው አይደለም ራሱ እንትን ከከኔ በለጥ ታውቂያለሽ ክፉን በክፉ ባጥፋት የበለጠ ክፉ ነው የሚፈጥረው ሂትለርን ያሸነፈችው አሜሪካ የኒውክሌር ፓወር የሆነች መጀመሪያ ሀገር ነች ማለት ነው በአንድ ቦምብ በታሪክ ለመጀመሪያ ጊዜ 100,000 ህዝብ አንድ ከተማን ሀጭ ማድረግ የተቻለው በአሜሪካ ነው ስለዚህ አሜሪካ ያኔ ምን አለች ሰላም በጽኑ ኃይል አለች ሰላም በጽኑ ኃይል መሰረታል ሰላም ምንድነው ጽኑ ኃይል ምንድነው ይሲ ፋላሲው ይተሻል ስለዚህ አንድ ነገር በጎ ነው ለማለት ከጅምሩ እስከ መጨረሻው በጎ መሆን አለበት በበጎ መመለስ በጎ መሆን አለበት ከዛ ሰርቄ መስረቁን ከፈቀድሽ
መግደልንም ማብረሽ መፍቀድ አለብሽ አይደል የተከለከሉት ህጎች እንዴ ቤቱ ቁጭ ብሎ ጎተራ ሙሉ እህል አድርጎ ብቻውን አስተንዲ ጠረጴዛ ሞልቶ የሚበላ የተረፈውን ደግሞ ለድንበቶቹ የሚሰጥ ሰው እንዲበላ እኮ ማደርግ ነው ይሰውይ በዙሪያው ግን የተራቡ ሰዎች አሉ ስገባ ተናነቀኝ ደፋውት እሱን አውጥቼ ድሆችን ነው ያበላውት ይላል ሲኦል ነው መግባት ያለበት ገባ ይሲ ምንድነው ታዲያ የሚጠበቅብህ አንተ ስንት በላ ዛሬ አራት ጉርሻ ሁለቱን ጉርሻ መስጠት ትችል ነበር እንደዚህ ነው የሚፈልገው እሱ አየህ በፍቅር ነው የምታሸንፈው ፍቅር ነው ሰዎች በፍቅር የተሞሉ ሰዎች ማድረግ የሚችሉትን ያደርጋሉ ማድረግ የሚችሉትን ሰዎች ማድረግ የሚያደርጉ በጎ ሰዎች እስካሉ ክፉ ነገር በጎ ነገር አያጥለቀልቀው ነገር ግን በክፉ ነገር ላይ እንድታተኩር ሲያደርጉኝ አብሬ ነው የምንሆነው እና ጥያቄሽን ለመመለስ ማህበራዊ ሚዲያ ከጅምሩም ከንቱሉም ጸጋ ነው አዎንታዊ ጎኑ ላይ ነው መጨመር ያለብን አይደለም ለዚህ እኮ ነው አሁን አንዳንዴ በማህበራዊ ሚዲያ ላይ ቁጭ የሚያስተምሩ ዕውቀታቸው የታጨቀ ሰዎች ባዷቸውን ሆነው ገንዘቡ ቢሰጥ ሌላ ቦታ ነው ግትሉ ሰው ቢከታተል ሌላ ሰው ነው ኢቭን ጆሮአችን ቲዩን የሚያደርገው ኔጌቲቭ ነው እንጂ በኮን ነገር ዞር ብሎ የለም አይደል ይሄ ዲዛስተር ነው እንደ ሶሳይቲ ይሄ እንዳይሆን በማህበራዊ ሚዲያ ላይ በጣም በጎ አገልግሎት የሚሰጡ በጣም አሉ ገና ሊወጡ የሚችሉበት የሚቆጠሩ አሉ ትኩረት በመሰጥ ምን ነው በጎ ነገር ይዘው የሚወጡ ሰዎችም በዚህ በማህበራዊ ሚዲያ ተጠቃሚ መሆናቸውን የሚያረጋግጥ ልባችን ፍላጎታችን ስሜታችን ለበጎ ነገር የሚገዛ ቢሆን ነው ምነግርሽ በእርግጠኛ ነው ምናገርሽ ኢትዮጵያ ውስጥ ማህበራዊ ሚዲያ ተጠቃሚ ቁጥር እንደዚህ ወጣው እንትን የሚሉ በመቶ ሺዎች የሚቆጠር ይሆናል ግን አይወጣም አንዳንዶቹ ሳይው ለምን ሶሳይቲ የቱ ጋር ነው የሚያዳምጠው ውጅዘት ስድብ መራከስ ቁረጠው ፍለጠው የበዛበት ቦታ ላይ ታድሞ ነው የምታገኘው ስለዚህ ሁሉ ቀን ክፎች ኢትዮጵያ ውስጥ ይፋፋሉ ዳኞችም ክፎች ይሆናሉ ማለት እና ማህበራዊ ሚዲያ ፓወርፉል ሚዲያ ነው ለሰው ልጅ በጣም ጠቃሚ ሚዲያ ነው እኛ የተወሰነ ጊዜያችንን አንዳንድ ጊዜ ባናየው እንኳን ነው የምነግርሽ ዝም ብለን ከፍተን የመተው እንደዚህ ዝንባሌ ብናሳይ ብዙ ሰዎች ወጥተው ያስተምሩናል ብዙ አንደበት ያላቸው ብዙ ዊዝደም ያላቸው ብዙ የሚያስደስት ኢንተረስቲንግ ነገር ያላቸው የሆነ ነገር መስጠት የሚችሉ መጣሉ አንዳንዶቹ እኮ ሲጀምሩ ተቀልሽ እንትን ከሌላቸው ቀስማቸው ሰብሮ ጥለውት ይወጣሉ እና ክፉን በክፉ አንዋጋም ስለዚህ ማህበራዊ ሚዲያ ላይ ያለኛ አመለካከት እኔ በጣም ገንቢ ነው አዎንታዊ ነው እና ማህበራዊ ሚዲያ ላይ ያለው መጥፎ ነገር ለማጥፋት ብሎ ዘመቻ መክፈት ያስፈልግ በተናጠለ ስፔሲፊክ በሆነው ነገር ላይ በህግ አግባብ ትይይበታለሽ ማህበረሰብን የመጠበቅ ኃላፊነት ያለባቸው ተቋሞች አሉ ነገር ግን ማህበራዊ ሚዲያ የሚገባውን ሚና እንዲጫወት እንደ በትፈልጊ እንደ ግለሰብ እንደ ማህበረሰብ እዛ ላይ አስተዋጽኦ ማድረግ አለብሽ ማህበራዊ ሚዲያ ታምር ነው ያው ማህበራዊ ሚዲያ ለብዙ ሰዎች የሥራ ዕድል መክፈቻ ሆኗል የተለያየ ነገሮች የሚሰሩበትም ሆኗል ከዚህ አንፃር ደግሞ ወጣቶች ምን ይሆናሉ ማህበራዊ ሚዲያ ላይ ሱሰኛ ይሆናሉ ከዛ አንፃር በወጣቶቹ ላይ ምን አይነት ስነልቦናዊ ተጽዕኖ ይመጣል ብለ ታስባለህ ሱሰኛ ኢኔሴንስ ምን የማህበራዊ ሚዲያ የመከታተል ለምሳሌ 24 ሰዓት ወይ ቲክቶክ ላይ ሊያሳልፉ ይችላሉ ኢንስታግራም ላይ ሊያሳልፉ ይችላሉ ምናምን ነገር ስራን መስራት ያልቻሉ ብዙ በሶሻል ሚዲያ ተጠምደው ያሉ ሰዎች ስላሉ በእነሱ ላይ ያለው ምንድነው 24 ሰዓት የሚጠምዳቸው እንደዚህ 24 ሰዓት የሚጠምደ ለምሳሌ ማህበራዊ ሚዲያዎች ብዙ ነገሮች የሚተላለፉባቸው ነገሮች ናቸው ብለናል ቅድም እንዳልከው የብዙ ኢትዮጵያውያኖች ቲክታክ ላይ ብናይ ስድብ ያለበት ቦታ ላይ ወይ ደግሞ መጥፎ ነገር ያለበት ቦታ ላይ ላይቭ ላይ ገብተው ሲመለከቱ ስታይ ከ1000 ከ2000 በላይ ሰዎች ይኖራሉ የሚከታተሉ ሰዎች ማለት ነው ከዛ አንፃር ምን አይነት ስነልቦናዊ ተጽዕኖ ያደርስባቸዋል ይሄን አንድ ነገር ማለት ይቻላል እንግዲህ ለምሳሌ አሪፍ ደግሞ ቲክቶከርስ አሉ እኛው ጋር ያሉ ማለት ነው በተለይ እነዛ ቲክቶከርስ ብዙ ሚና ሊጫወቱ ይችላሉ አንደኛ ቲክቶከር ማን ነው ቲክቶክ ከፍተኛ ገንዘብ የሚመነጭበት ብዙዎች ሚሊዮነር የሆኑበት ነው ይሄ ባለም ላይ ያለ ሪያሊቲ ነው ንግድ በይ ብዙ ነገር የሚሳለጥበት አይሽ አሁን ይሄ መሆኑን ይሄን መረጃ ቀምረው የሚያቀርቡ እሳት የላሱ ልጆች አሉ እነሱ ቲክቶክ ላይ እንዲመጡ ነው እና ቲክቶክ ላይ
ምን መስራት እንደሚቻል እነዛ ልጆች ሲያስተምሩ ብዙ ወጣቶች የዚህ ስራ አካል መሆን ይችላሉ። ገባች? አይናቸውን የሚገልጠው እኮ ስለሌለ ነው። የዚህ ስራ ቲክቶክን ራሱ ወደ ጥቅማቸው ወደሚሰሩበት ነገር መለወጥ ይችላሉ። አንዱ ሁለተኛ ቅድም እንዳልኩሽ አንድ ሰው 12 ሰዓት ሙሉ እንደዚህ አይነቶችን እየተከታተለ what about him ዶክተር ያ የሚሳደበው ሰው ሆነ ምናምን ለኔ ስራ እየሰራ ነው አይደል? ቲክቶክ ላይ አሁን ለምሳሌ የሆነ ሰው የሆነ ነገር ሲሰራ ቲክቶክ ላይ የሚገኘው እኔ አላቅም። ቲክቶክ ሂሳብ ቢያንስ ጦታል ጊፍት አለ አረ ጊፍት ያገኘ ነው አይደል? እሱ እኮ ስራ እየሰራ ነው። የሚከታተለው ሰው ያንን ጥያቄ ነው ለሚከታተሉ ሰዎች ማስተላለፈው መልእክት whatever ያ ነገር የመኖሪያውን ፕሮባብሊ መቀማጥያውን ጭምር እየሰራ ነው ያ ሰው። ስለዚህ አንተስ ማቀርብለት ጥያቄ ይሄኛው ሲያልቅ ይሄኛው ራስ ሰዓት አውርቶ ሲጨርስ ደግሞ ወደ ሌላው እየገባ የሚውል የራሱ ስራ ከሌለው እኔ በበሽተኛነት ነው መድበው። ጊፍት የሚሰጡት አሁን አብዛኞቹ ውጭ የሚኖሩ ሰዎች ናቸው ጊፍት የሚሰጡት ማለት ነው። በዚህ ምክንያት ትዳራቸውን ያጣሉ፣ ገንዘባቸውን ያጣሉ ምናምን። ይሄንንስ እንዴት ታየዋለህ? እሱ መሰለኝ አንዱ ምናልባት ጊፍት ለሚሰጡ ሰዎች ማለት የምችለው ማስተላለፈው መልእክት እስካሁን ከሰጣችሁትም እጥፍ አድርጉት ነው። ጊፍት ስጡ ነው። ግን ጊፍት ስትሰጡ አንዳንድ ጊዜ እንደ ግለሰብም እንደ ማህበረሰብም በማስተማር ነው። ሰዎች እንግዲህ ጊፍት የሚሰጡት እነሱ ደስ ያላቸውን ነገር ነው። ለምሳሌ በአሁኑ ጊዜ ሰዎች የራሳቸው እንትን አላቸው። ያንን ነገር ነው ክፉም ነገር ከሆነ ያንን ነገር ያበለጽጉታል፣ ደግም ነገር ከሆነ የማበልጸግ አቅም አላቸው። እና ጊፍቶች መሰጠቱ አስፈላጊ ነው። ብዙ ሰዎች ዳይቨርሲፋይድ ቢሆን ጊፍት አሰጣጣችን ለምሳሌ ልጆቻችን ሊያስተምሩ የሚችሉ መምህራን ሊመጡ ይችላሉ። አሁን ብዙ ጊዜ ልጆቻችንን አስተማሪ ቢቀጥረን ያሉጣልን እንግሊዝኛ ቸገረኝ፣ ሂሳብ ቸገረኝ ይላሉ። አሁን ለምሳሌ ሳት የለሰ እንደዚህ አይነት ሰዎች ቢመጡ ልጆቻችን የዚህ ክፍል ደረጃ እያለ ቢመጡ እኔ አሁን እዛ ጊፍት እሰጣለሁ። ለምን ልጆቻችን አንድ ችግር ስለሚፈታልኝ። እንደዚህ አይነት የተለያየ ጠቃሚ ነገር ለመስራት የሚመጡ ሰዎችም እዚህ ውስጥ ቲክቶክ ላይ ሚና እንዲኖራቸው ለማድረግ ጊፍት የግድ አስፈላጊ ነው። አንቺ ግን የጠየቅሽኝ አሁን አንድ ሴት አንድ ቦታ ላይ ያነበብኩት ባሏ ይሰራል፣ እሷ ቤት መቤት ናት እና ለሆነ ቲክቶከር አንስታ $50,000 ሰጥ ይችላል። 50,000 ነው ምናምን አይሚን እቺ እብድ ናት። አለበለዛ ደግሞ በሰው ማለት ከዛ ከቲክቶክ ባለፈ የሰው እንግዲህ ምንድነው ልቧን ወደ ሌላ አይነት ስሜት ውስጥ ገብታ ልቧን አሳልፋ ሰጣለች ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ትክክለኛ የሚሆንም አይሆንም ብዙ ኤክስፖዠር ስለነበራት ከዛ ሰው ጋር ከሚናገረው ምን ከሚለው ውጪ የሆነ የተወሳሰበ የፍቅር ሁኔታ ውስጥ ገብታለች ብዬ ነው የማስበውና ቤተሰቧን ገለለች። እና ብዙ ጊዜ ማስተዋል ከሚነሱ ነገሮች አንዱ እንደዚህ አይነት ፍቅር ነው ብዬ ነው የማስበው። እሷን ሬር ኬዝ ነች። እንደዚህ አይነት ነገር ሊያጋጥም ይችላል። ነገር ግን ከዚህ የበለጠ ቤተሰብ አውዳሚነት፣ ከዚህ የበለጠ ነውር፣ ከዚህ የበለጠ መጥፎ ነገር ሊኖር አይችልም። ያችም ሴት ይሄን የምትረዳ ይመስለኛል። በኋላ ላይ ባሏ ምንድነው የሚሰራው አሜሪካን ሀገር እኮ ሶፋ ላይ ተቀምጦ አይደለም ሰው የሚሰራው። እግራቸው እስኪንቀጠቀጥ አንዳንዶቹ የጡረታ ያን ሁሉ ገንዘብ ይዘው ወገባቸው አይሰራም። ብዙ ነገር ደክሞ ነው የሚያመጣው ባሏ። እና የህይወት ድብርት ነው። ሌላ መንገድ ልትፈልግለት እንደ ባልና ሚስት ሌላ ነገር ልትፈልገውላት ቢሆን እመኛለሁ። ያ ክሪሚናል ነው ያንን ያደረገችው። እና በዛ መንገድም ቲክቶክን በመጠቀም ያማልሉ እንትን የሚሉ እንትኖቹ ሊፈጠሩ ይችላሉ። ይሄ እንግዲህ ምን ጊዜ ሲሄድ እንትን በታርግ ነው። ባወቀን ጊዜ ግን ይሄ ትክክል አለመሆኑን ማስተማር አለብን። ስጦታ ግን በጣም ሞተር ነው። አሁንም ሰዎች በጎ ለሚሉት ነገር በቃ ለራስ ነው ላሉት ነገር መስጠታቸውን መቀጠል አለባቸው። እሺ በዚሁ ማያይዘህ እንደው እንድትመልስልኝ አብዛኞቹ ወጣቶች በማህበራዊ ሚዲያ ምክንያት የራሳቸውን ህይወት ከሌሎች ሰዎች ጋር ሲያወዳድሩ እናያለን። ይህ ስሜት ምን አይነት ስነ ልቦናዊ ስሜት ጫና ሊያሳድርባቸው ይችላል? ሰዎች የራሳቸውን
ኑሮ ከሌላው ጋር ማነጻጸራቸው በአብዛኛው ልማድም ተፈጥሯዊም ነገር ነው እና እዛ ላይ ደግሞ ውፍ እኔም እንደው እንደዚህ ሆንኩ ማለት የማይቀር ግን ምንድነው የሚባለው ያው ጥሩ መመኘት ያለ ነው ግን እዚህ ላይ መታወቅ ያለበት ብዙ ሰዎች ደግሞ በዚህ በቲክቶክ ላይ በአሁኑ ጊዜ ሁሉ ነገር ይጫናል አይደል አሁን ኢቭን ስትበይም ቆርሰሽ ይጫናል አሁን እና ቤትሽ ቁጭ ብለሽ ከሆነ አንዳንድ ጊዜ እሱም ኢንተረስቱ ሊታይ ይችላል ገብቶሻል እንደዛ ነገር አለና ሰዎች ያሳያሉ የሌሎችን ህይወት አይቶ የኔም ህይወት በዚህ ደረጃ ቢሆንልኝ ማለት ብዙ እንትን የሚላል ግን ከዚህ ማለፍ ግን የለበትም ኦብሰስድ መሆን የለብሽም ምክንያቱም የምታየው ነገር በሙሉ ወይም ደግሞ የዚህ አሁን የምታዩ አኗኗር ሀብት ገለመሌ ዋትቨር ምክንያቱን ልትመረምሪው ወይም እንትን ልትይው አትችይም ሰዎች ያላቸው ነገር ያሳያሉ በአሁኑ ጊዜ እንዲሁ ለማድረግ መሞከር ነው ነገር ግን በራስ ህይወትን መርካት የሚተካው ነገር የለም እኔ ለምችለው ነገር ይሄ ነው ሰዎች በራሳቸው ህይወት ነው መርካት ያለባቸው ነገር ግን ምንም የህይወት መያዣው ያልያዙ ወይም ስራ እንደዚህ አይነት ነገር ሲኖር እንዲህ አይነት ነገር ትፈልጊያለሽ እና እንደውንም ስራ ይዤ የሆነ ነገር ይሄ በመኞት እንግዲህ የሚሆን አይደለም ወይ እየተማርሽ ይሆናል ወይ የሆነ ነገር ትሬኒንግ እየወሰድሽ ይሆናል ወይ ዋቴቨር እያደረግሽ ይሆናል ወይ ደግሞ ሰፊ ነው እንግዲህ መቼም መኖሪያ በዛ ደረጃ ነው ማየት ያለባችሁ ነገር ግን በዛ አይቻለው እኔም እንደዛ መሆን አለብኝ ወይም የኔ ህይወት ምን ዋጋ አለው ብለው የሚያስቡ ካሉ ያስተስ ነው የስነ ልቦና ተጽዕኖ ይደርስባቸዋል ማለት ሊደርስባቸው ይችላል የሚያስቡት በዚህ ምሪት ከሆነ ምን ነው እኔ ብቻ እንደዚህ ይሄ በቲክቶክ የምታየው ነገር የዓለም ሁኔታ መገለጫ አይደለም እኮ አይደለም በጣም በ20 በ30 ሺህ ብር የተገዛ ሳህን ላይ የሚበሉ ሰዎች አሉ አይተሻል ሳህኖች ገብተሻል ከመግቢያ በፊት እኮ በተበበ ሳህን ራሱ ወሳኝነት አለ አይደለም በወርቅ ሹካ የሚበሉ አሉ ስለዚህ ይሄ መነግራቸው ነገር ምንድነው በዚህ ይሄ ኢንጆይ አድርጉት ነው እንጂ እኔም እንደው በወርቅ ሳህን ካልበላው ማለት ግን እብደት ነው 58 ዓመቴ ነው አሁንም በወርቅ ሹካ በልቼ አላውቅም እስከሞትም እግዚአብሔር አምላክ ወይ በወርቅ ሹካ ሳልበላ ብዬ አላውቅም አባሪ ገፋሽ በጣም ፓስታው ከጣፈጠ ብዙ ሹካዎች ያን መስራት ይችላል አይደል አይደል አሁን ዶናልድ ትራምፕ የሄሊኮፕተራቸው እጀታ እንደዚህ ከፍተው የሚገቡት ወርቅ ነው እና ከሳቸው ሄሊኮፕተር ወርጄ አንቶኖቭ ሄሊኮፕተር ላይ ለመግባት ተቸግረኝ ነው ማለት ነው ሻራ ነገር ነው እሺ እና አንዳንዴ ሰው ከንቱ መሆኑንም ማወቅ ያስፈልጋል እና ልጆች ሰዎች በራሳቸው ነው መስራት ያለባቸው ሰዎች በራሳቸው ደስተኛ ሲሆኑ እግዚአብሔርም እኮ ለኔም ሲጠኝ አንዳንዴ ሲጠኛት በዩ ለኔም ማድርግልኝ በዩ የኔን ህይወት ምራው የኔ አማ እንደዚህ በዩ እሱ ያውቃል ከብቻ ትልቁ መለኪያ ደስታ ነው ስለዚህ በራስሽ ነው ማሰብ ሲመጣ ደግሞ ስታገኘው እግዚአብሔር ከሰጠሽ የወርቅ ፍላጎት ያለሽ ከሆነ ምን ችግር አለ እንደዚህ እንደጋቢ ተመጥኛል ገብቶሻል እንደዚህ ጎሮሽ ላይ ታንጠለጥሏል ምን አውራጣስ ላይ ቢደረግ ምን ችግር አለ ያምራል እግርሽ እንድታረጊው አውራጣስ ላይ ወርቅ አለ that's beautiful ስኮላ ካልሆነ ደግሞ በጣም እንገርሽ ያው ለምሳሌ ከንተና አይደለም በእኔ በተከላላ እጄ ላይ ሰውነቴ ላይ ነገር አድርጌ አላውቅም ይሄው እኔ እንትን ነው ገብቶሻል እኔ በዚህ ጉድለት አይሰማኝም እና በሚያዩት ነገር ይደሰቱ ባላቸው ነገር እንደዚህ ማየት የሚወዱ አሉ እንደዚህ ውፍ የኔ የሚወት የሚሉ አሉ ኦፍ ኮርስ አንዳንዴ ይመኙ መመኘታቸው ግን ወደዛ ለመድረስ የሚያበቃቸውን እንዲያረጉ እንዲሰሩ እንዲንቀሳቀሱ ገንዘብ እንዲፈጥሩ የፈጠሩትን ገንዘብ እንዲቆጥቡ ከዛ አድርጎ እንዴት እንደሚሄዱ እንደዚህ ካረጋቸው ስቲል ፖዚቲቭ ነው ችግሩ ያለው ይሄን ኑሮ መኖር አለብኝ ብለው ማጅራት ልምት ያሉ እንደሆነ ነው ልዝረፍ ያሉ እንደሆነ ነው
ወይኔ እድሌ እንደሆነ እኔ ምን ሰው ነኝ ብለው ራሳቸውን አሳዝነው ራሳቸውን ለመጥፎ ነገር ያዋሉ እንደሆነ ያ ጅልነት ነው አለመማር ነው አለማወቅ ነው ብዬ ነው የማስበው አይ ቲንክ ለዚህ ቋሚ እንዲህ የሚል መልስ የለውም በበኩሌ ግን ያለኝ ምላሽ አንዳንዴ ደስ ይላል እኔ አያለሁ ለምሳሌ ያው ሰዎች ምግብ ሲበሉ አዲስ ልጅ አለች ምግብ እየበላች የምታወራ ጊዜ ሲሆን በጣም ነው የሚያስዝናናለው አንዳንዶች ለምን እየበላች ታወራለች ይላል እኔ ደግሞ ደስ ይለኛል እየበላች ታወራ ለምን እንደሷ እየበላ የሚያወራ የለም ሶ ቫራይቲ ናት ግን ምንድነው ታይም መኖር ነው በቃ 10 ደቂቃ የሚሆን 20 ደቂቃ በነበረ ሰዓት አየዋት እንጂ ያረክ የሆነ ነገር ተናገረች በቃ ትላለህ ስለዚህ አንዳንድ ቀን እኮ ናይስቲ ባክ ለኔ ቢንስሩልኝ እንላለን መጥፎ አይደለም ሰዎች በአሁኑ ሰዓት ማህበራዊ ሚዲያ ያላችሁ ይዘ ይቀርባሉ አይደል አሁን አንቺ ስትቀርቢ ቲክቶክ ላይ ስትቀርቢ ለምሳሌ እኔ አሁን ለምሳሌ እስክታሶሰኛ ነኝ አንድ ልጅ ያለ ይደገም ያልቻለ ፈልጊ ያላገኘሁት በተለይ ይሄ እንደዚህ የሚመታ ልጅ ምንድነው አንድ ዘፈን አለ በእውነት ነፍሴን ያጠፋልኝ ማለት ነው ሙዚቃውን እንዴት አድርጎ በሰውነቱ እንደሚተረጉመው አወቅሽው ይሆን ጠይም ያለ ልጅ አጭር ነው አጭር እንትነች ቢቷ ያው ቲክቶክ ነው የምታየው እና አንድ እነና አሚን ሲመጣ ልጅ ነው ወይስ ነው ያለ ነው እኔ ራሴ ሼር አድርጌዋለሁ እኔ ላይ በምንም መንገድ በሌላ በኩል ላገኘው አልቻልኩም የልጁ እስከ እንደዚህ በቃ ልነግርሽ አልችልም በቃ አንዳንድ ጊዜ እኮ በጣም ነው እኔ አሁን አያለው ገባለው እዛው ውስጥ ገባለው ልዩ ሊመጣልኝ አልቻለም ሙሉ ሪዲክስ የሚል ነገር ስለዚህ በጣም ነው የሚያስደስቱን ራሳቸው ለብሰው የሚያስደስቱን እና በእውነት በዚህ ደረጃ ነው ማየት ያለባት በጎ ነገር ደስ የሚለው ነገር መመኘት በዶናልድ ትራምፕ የሄሊኮፕተር በር የወርቅ እጀታ እንትን ማለት እኚ ደግሞ የሳውዲ አልጋ ወራሽ በጣም ነው ደስ የሚል ሆቴል ምናምን ሄደው ሲይዙ በሙሉ እሳቸው ያዙት ክፍል ምናምን ይነቀቀል አንድ ነገር ሹካ ምን አይተከሙ በሙሉ እሳቸው ነው የሚገባው የሽንት ቤት መቀመጫው ለምሳሌ አሁን ሸራተን አለ $4000 $5000 አሁን እሱን መተው አልጋ ወራሹን ያሳቸው ሉካን ሲት አንድ እዛ ላይ ቀመጡ እንደ አዲስ ነው የሚሰራው ዳጭራሽም እዛ የተሰራ አይበሉም የራሳቸው የአልጋ ወራሹ አብሳዮች ናቸው የሚመጡት ሹካ ማንካው ኤቭሪቲንግ 3 አውሮፕላን እኮ ነው የሚመጣው ሁሌ ለኢትዮጵያ ምን $1 እንዲያመጡ እከታተላለሁ በእውነት እስካሁን ብዙ እንግዶች ኢትዮጵያ ውስጥ መጥተዋል ምን ነው አልጋ ወራሹ አይመጡላል አልጋ ወራሹ ቢመጡ በእርግጠኛነት ነው መነግርሽ እንደው የት ያርፋሉ ብለናስ ሸራተን ቢያርፉ ጊዮን ጠቅላላ ካዛንቺ ያሉ ሆቴሎች ምናም በሙሉ ይዘጋል ጠቅላላ በዚህ ምንም ማጋነን አይደለም ይሄ ጠቅላላ ከተማ ውስጥ ያለው ዋናው ሆቴል ይዘጋል ለሳቸው ደህንነት ማለት ነው ይዘጋል ስልሽ ከፈልበታል it's paid ግን ማንም አይኖርም አልጋ ወራሹ ለምሳሌ ሸራተን እንትን ነው ያረፉት እንበል በሙሉ እዛው ውስጥ አንዲት ዕቃ አይተከሙ ያ በሙሉ ይቀየራል የሽንት ቤት መቀመጫ ወርቅ ነው ተታውት ነው የሚሉት ግን አይዞህ አምላክ እርግጠኛ አይደለም ግን ለዛች ቀን ብቻ አዋዜ ተዘግቶ ሸራተን አስተናጋጅ ቢሆን ደስታው ነው ቲፑ ይወድይ ነው እና በዚህ አጋጣሚ ይሄ ፕሮግራም ለመዝጋት አልጋ ወራሽ ነው ሳውዲን አልጋ ወራሽ ለምን ነው ኢትዮጵያን መጥተው የማይጎበኙት ፕሊዝ በማለት ጥያቄ ያቀርባሉ ተመልካቾቻችን በሚቀጥለው በአስደሳችና በበለጠ ውይይት ተመልሰን እንመጣለን ቻናላችንን ሰብስክራይብ ሼር ያድርጉ አስተያየት ካላችሁ እንዲሁም አለምነህ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልን መልካም ሳምንት ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል ሊያውም በቅናሽ በ900 ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ 5ኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ
ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋር በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ።